ጥጋብ ዝሙትን ሲወልድ ነው። ዛሬ ዝምድና የሚያከብራለን? 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። እንዴት ነው እስቲ በየሀገሩ ከኢትዮጵያ ውጭም ወጣችሁ ስታዩ ሰው አክስቱን ማግባት ይቻላል እየተባለ ኢትዮጵያ ውስጥም ይፈቀድ ተብሎ ሰላማዊ ሰልፍ ተወጥቶ ነበር። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ። እናት ልጇን ማግባት የምትችልበት ሀገር ዛሬ አለች በዓለም ላይ አውሮፓ ውስጥ። እነዚህ ሁሉ ግን የተፈጠሩ ከምን ነው? ከጥጋብ ነው። ጾም የለማ። ጾም ስለሌለ ፈረንጆቹ እናቴን እንዳገባ ፍቀዱልኝ አለ። አባት ልጄን እንዳገባት ፍቀዱልኝ አለ። እናት ልጄን እንዳገባው ፍቀዱልኝ አለች። ምን ጥጋብ! 365 ቀን መብል ነዋ። ጥጋብ ነው ግብረ ሰዶምን የወለደው። አውሮፓውያንና ሌሎቹ አሜሪካውያን ሲጠፉ ምን በማለት ነው የጀመሩ? ጾም ይቅርብን ብሎ ማርቲን ሉተር ጾም ይቅር ብሎ ጀመር አይደለም? እንደምታውቁት እንዲያው ሳቅ ሳቅ የሚል ቃል ልንገራችሁ። ዝም ብለው የጅል ቃላል ቁርስም እንደሚባል በእንግሊዝኛ ብሬክ ፋስት አይደለም? ፋስቲንግ ምንድን ነው? ጾም። ብሬክ መስበር፣ ብሬክ ፋስት ጾምን መስበር ወይም መሻር ማለት ነው። ስለዚህ እንደዚህ አድርገው ጀመሩ። ጾም ቀረ። ሲቀር ምን አለ ተመልከቱ። ከዚያ በኋላ ከትዳር ወጥተው 5 6 ማግባት እንዲፈቀድላቸው መንግስትን በህገ መንግስት እንዲያካትት ጠየቁ። ቀጠሉ። የተመሳሳይ ጾታ ጋብቻ ይፈቀድልና ነው። ይሄ ሁሉ የወለደው ምንድን ነው? ጥጋብ። 24 ሰዓት የሚበሉ ፈረንጆች ይህንን ወለዱ ማለት ነው። ጥጋብ ይህንን ሁሉ ነገር አምጥቷል። ሌላ ጥጋብ ምን ያመጣል? ጥጋብ ልብን ያጨልማል። መብል ሲበዛ ልብ ይጨልማል። ደመና ጽባህ ይሴውሮ ለስርቀተ ፀሐይ። የማለዳ ደመና የፀሐይን ብርሃን ወይም ደግሞ የፀሐይን ጨረር ወይም የፀሐይን መውጣት ይጋርዳል። ብዝሃ መብል ይገለወ ለልቡና። መብል ማብዛትም ልቡናን ያጨልማል ይላል። ቅጥነተ ህሊና ይጠፋል። ሰው አጥንቶ የማይዝበት ምክንያት፣ ቃለ እግዚአብሔር በልቡ የማያድርበት ምክንያት፣ ዕውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ ዕውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ሆዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ተነግረው ማዳመጥ አይችሉም። ልበ ቀላሎች ናቸው። ልበ ቀላሎች ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ድፍንም ያደርጋቸው። አሁን ከበድ ያለ ነገር ብጀምር ሁሉም ሰው ለጥቅ ምስጢረ ሥላሴ ሲባል ምስጢረ ሥጋዌ ሲጀመር ለጥ እንዲያው ታሪኳ ስትመጣ ያችን ባይሆን ትሰማላችሁ አይደለም? ቀለል ቀለል ያለች ትምህርት ስትሆን ያችን መስማታችሁ እግዚአብሔር የተመሰገነ ይሁን። አሜን በሉ እንጂ ሌላው ላይ እንቅልፍ ነው። ለምንድን ነው መመርመር ያቃተን? አሁን እኮ የሚገርማችሁ እኮ ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኮ አይሰማም። አሁን ይንቀልህ ቢሉት ራሱ የሚሰማ አይመስለኝም። አይመረምርም። ቅጥነተ ህሊናው ይውላችሁ ሲበላ ሆዱ ወፍራም ስለሆነ አይምሮውም ወፍራም ነው፣ ቀጭን አይደለም። አይሰማም። መመርመር አይቻለውም። ረቂቅ ነገር አይረዳውም፣ አይጠጋውም እያልኳችሁ አይሆንም። ሰው ካልጾመ ልቡ ይጨልማል፣ ልቡ ይጨልማል። ስለዚህ ምንድነው የሚለው መሰላችሁ? ይሄ ምንድነው የሚባለው? የጎሰቆለ ወይም ትቢያ የመላበት መስታወት ይሬስዮ ለገጸ ብሲ ድሙነ ይላል ወግሪስ። ይኸውላችሁ ምን ማለት ነው መሰላችሁ? ይሄ ትቢያ የመላበት መስታወት የቀዩን ሰው ፊትም እንኳን ቢሆን ጥቁር ያደርገዋል ይላል። ተመልከቱ፣ ጥቁር ነው የሚያደርገው። ልክ እንደዚህ ሁሉ ብዝሃ መብል ያጸልሞ ለልቡና። መብል ማብዛትም እንደዚህ አድርጎ ልብን ያጨልመዋል ይላል። ስለዚህ የእውቀት ማነስ፣ አጥንቶ ያለመረዳት፣ ነገሮችን ያለመመርመር፣ አስተዋይ አለመሆን የሚመነጨው ከመብል ብዛትና ከጥጋብ ነው ማለት ነው። ከጥጋብ ብዛት ነው። አጥንተን የምንረሳ የምንሆነው ለዚያ ነው። ትጋት የሚጠፋው በጥጋብ ምክንያት ነው። ቁሞ መጸለይ፣ ተግቶ ማስቀደስ፣ ነጋ ለኪዳን፣ መሸ ለቁርባን ማለት የሚቀረው በምንድን ነው? በጥጋብ ነው።
ተመልከቱ። ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ መጽሐፈ መነኮሳት የሚለው የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ነው የሚለው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለው። ትጋት የሚወለደው ከጾም ነው። ሰንፍና እንቅልፍ የሚወለደው ከመብል ነው። መብል የቀነሰ ሰው ምን ያደርጋል መስላችሁ? እሱ ልቡና ሁሉ ትጉህ ነው። ሰውነቱ ሁሉ ሸካፋ ነው። ንዝላል አይደለም። ስለዚህ ሰው ተግቶ መጸለይ ይቻለው ዘንድ ምን ማድረግ አለበት? መጾም ይጠበቅበታል። ጥጋብ ደግሞ በአንጻሩ ልብን ያጨልማል። እሱ ብቻ አይደለም። ምድረ ሆፃ ይላል ተመልከቱ። ያበቁል አስዋከ ጭንጫ መሬት እሾህ ያበቅላል። ተመልከቱ። ልቡናው ለስሱ ይላል ተመልከቱ። የስስታም ሰው ልቡናም ክፋትን ያበቅላል ይላል። ክፋት የሚበቅለው ከጥጋብ ነው። ይሁላችሁ ዝሙት ይበቅላል አልኳችሁ፣ ስንፍና ይበቅላል አልኳችሁ። ድንቁርና የሚበቅለው ራሱ ከምንድን ነው? ከጥጋብ ነው። ሰው አላዋቂ የሚሆነው በጥጋብ የተነሳ ያለ መጠን በመብላት። ያለ መጠን የሚበላ ሰው እውቀት የለውም ፈጽሞ። አንድ ዛሬም በሕይወተ ሥጋ ያሉ አንድ ሊቀ ጳጳስ አሉ። በረከታቸው ይድረሰን። ምን ብለው ይናገራሉ? እንደሚሉት መሰላችሁ? እየበሉ እየጠጡ ብሉያት ሐዲሳትን መረዳት አይቻልም። ተግቶ መጾም ይገባል። ተግቶ ማደር ይገባል። ስለዚህ ትጋት የእውቀት ምንጭ ነው። ረሃብ ደግሞ የትጋት ምንጭ ነው። ጥጋብ የእንቅልፍ ምንጭ ነው። እንቅልፍ ደግሞ የድንቁርና ምንጭ ነው። መብል ባለበት ትጋት የለም። ትጋት በሌለበት እውቀት የለም። እውቀት የሚሰበሰበው በትጋት ነው። ንብን ይዋት ተኝታ አይደለም ያን ሁሉ ማር የምትሰበስበው፣ ተግታ ነው፣ ወታ ወርዳ ነው። ስለዚህ ተመልከቱ፣ ንብ ማርን እንደምትሰበስብ ማር ቃለ እግዚአብሔር የሚሰበሰበው በትጋት ነው። በታምር አይደለም። ገርማል እኮ አሁንስ እንዲያው የማይገባ ነገር ልናገር ነው። ሰው በቃ እንዲሁ ጥግብ ታምር ፍለጋ ዝም ብሎ ማጥናት ሲያቅት ጊዜ ዝም ብለት እየበላ ለጥበልና እስቲ እንዲያው የጥናት መድኃኒት ምንድን ነው ተበጥብጦ የሚሰጣል እያልክ ተጃጃል። እንግዲህ አታጠናም ተግታ እንቅልፍትን አትቀንስም። እንዲህ ተጋድመ እንደ ግንድ እያደርክ እንዲህ ነው አብሾ በየት ነው የሚገይበል? እንግዲህ እንዲህ ያለ ነገር የለም። እንዲሁ እግዚአብሔር እንዲሁ የሚደገም አለ። የእውቀት የድሮ አባቶች የሚጠቀሙት ነበረ። ይህ እንዲሁ ማምላክን እንዲሁ ደም ያፈላል አዛኝ እንዲሁ አይባልም እንጂ ነውር አይደለም። እንዲህ የእነ ዮሐንስ አፈወርቅ ልጅ ሁነን እንዲሁ ይሄ ወረቀት ፍለጋ ድግምት ፍለጋ ደግሞ ምንድን ነው? ዮሐንስ አፈወርቅ ብሉይና አዲሳትን ያጠናቸው ምን አድርጎ ነው? 15 ዓመት በሙሉ ገብስ በሚዛን እየመዘነ እየበላ ነው። ትጋት ነው፣ ጾም ነው እውቀትን የሚገልጠው። ይሄ ደግሞ ጨጨጨጀጀ ዝም ብሎ ድዝድዝና ይሄ ክርታስ ፍለጋ ደግሞ መሮጥ ምንድን ነው ደግሞ? የሰው ልጅ ክርስቶስን ያህል ጥበብ እያለ ጥበብ ኃጢአት ነው ምንድን ነው? አሁን ስትሳቡት የቄሱ ተማሪ ሁላ እንዲያሚል ጥበብ ኃጢአት ነው እንዴት ነው ይላል። ጥበብ ኃጢአት ነው ማለት ምንድን ነው? ለእውቀት ብሎ የሆነ ነገር ቢጠጡ ምንድን ነው? ይሄ ተኝተ እያደርክ ያን በጥብጠት ጠጥተህ ሊቁነ እግዚአብሔርም አይፈልግም እንዲህ ያለ ነገር። እስቲ አሁን ከነቢያት ከሐዋርያት ከሊቃውንት አንድ ቅጠል በጥብጦ ሊቅ የሆነ ሰው አለ? የለም፣ ማንም የለም። ያሬድ ነው? አባ ጊዮርጊስ ነው? ዮሐንስ አፈወርቅ ነው? ቄርሎስ ነው? ማን ነው? እስቲ አሁን አንድ ማን አለ? እስቲ አሁን ለወደፊቱ ሰው የእውቀት መድኃኒት መጠጣት ይቻላል አይቻልም ብሎ ከጠይቃችሁ ከሊቃውንት የጠጣ ሰው አምጣ ነው። ከሊቃውንት የጠጣ ሰው አምጣ እስቲ። ከቅዱሳን በገድልም ሆነ በድርሳን እገሌ ይሄንን ቅጠል ጠጥቶ ሊቆን የሚል ካመጣት ጥሩ። አባቶቻችን ካላደረጉት ደግሞ ምንድነው? ንነሰን ተሉ እምነት አበዊነ ቅዱሳን ዘይን በለተወላውሎ ነው የሚለው ቅዱስ ቄርሎስ ሲናገር ሃይማኖተ አበው ላይ። እኛ አባቶቻችን ጎዳና ያለ ጥርጥር ሃይማኖታቸውን ከነስራቸው ነው የምንከተላቸው። ይሄ ነውና ሰው ለምንድን ነው አዋቂ የማይሆነው ካላችሁ፣ ድንቁርና የሚወለደው ከስንፍና ነው። ስንፍና የሚወለደው ከጥጋብ ነው ማለት ነው። ጥጋብ ልብን ያጨልማል። ጥጋብ የውርደት ምንጭ ነው። ጾምን መሻር የውርደት ምንጭ ነው። ጸሎቱ ለዘይጸጉም በአሚን ይከውን። ተመልከቱ፣
ከመፀጉረ ንስር ዘይሰርር መልዕልተ አየር ይላል ሊቁ ሲናገር። አምኖ የሚጸልይ ሰው ጸሎቱ ለዘይጸውም በአሚን